እንደማይሆን ነገርኩሽ እኮ። አክስቴም እንድትታከም እፈልጋለሁ። እሱን እንኳን እኔም አልጠላሁትም። ስለዚህ ቃል እንደገባሽው ኩላሊትሽን ትሰጫታለሽ። ችግር የለውም። የግድ ግን የኔ መሆን የለበትም አይደል? እኔ ደግሞ የአንቺ እንዲሆን ነው የምፈልገው። ይመስላል እንጂ ሌላስ ቢሆን ምን አስጨነቀሽ? ነው ወይስ በቀል መሆኑ ነው? ትሰሚኛለሽ? እህቴን የማታሳይኝና ለአክስቴ እራስሽ ኩላሊትሽን ማስጫት ከሆነ ይህንን ስራ በጭራሽ አንሰራልሽ። መሞት ትፈልጋለሽ ወይስ ሚስቴን ያደረግሻት ነገር ትናገራለሽ? ተናገሪ። ነግሬሽ ነበር። ከዚህ በፊት አይተሽው የማታውቂው ሱራፌል ታይዋለሽ ብዬሽ ነበር። ቤት በጣም ነው የሚያምረው። ኧረ ያትሽ ስትይ ሰው እንዳይሰማሽ። እኔ ራሴ እንዴት ተሳቅቄ እንደማወራ አታውቂም። በነገራችን ላይ ስሜ ቤዛ መሆኑን እንዳለሽ እሺ። ነገርሽኝ እኮ የኔ ልጅ። ይልቅ ያቺ ጃርቴት አለች። ያንን ቪዲዮ ደግሞ ማየት ፈልጋለሁ። እህትሽን በአካልም ባይሆን በቪዲዮ ማየት ፈልጋለሁ። እንኳን ወደ ቤቴ በሰላም መጣሽ ወይዘሮ ዘርፌ። ቤቴ ቆየች እኮ የራሷ ቤት ካደረገች። የትኛውም የዘችን ጋር ኩላሊት አልፈልግም። እባክሽ ሁሉንም ነገር ያደረግኩት ወድጄ አይደለም። አንቺን ለመግደል የሞከርኩት እራሱ ፈልጌ አይደለም። ለልጄ ብዬ ነው። ሉላ ቲጂን አንቺ ራስሽን ኩላሊት ላክስቴ ካልሰጣሻትና እህቴን ያለችበት ቦታ ድረስ ወስደሽ በአካል ካላሳይሽኝ ይሄንን ስራ አልሰራም አቋርጠዋለሁ ብላታለች። ቲጂም የተደናገጠች ትመስላለች። በሌላ በኩል ሱራፌል ቲጂን እዚህ ቤት እንዳትኖር ከዚህ ቤት ትውጣ፣ በምንድነው ያስፈራራችሽ? ምን ተፈጥሮ ነው የሚል ጥያቄ በየጊዜው ስለሚፈጠር በዛ ላይ ደግሞ እነሳሚና የሳሮን እዛ ቤት ተመልሶ መሄድ ስጋት ፈጥሮባታል። ግን ደግሞ ቲጂ በተቻለ መጠን ሁሉንም ነገር ለማፍጠን ብትሞክርም ግን ደግሞ ሱራፌል ገንዘቡን ስላሳገደው እግዱን አንሳልኝ አክስቴ ኩላሊት ሁለቱም ኩላሊቷ ፌል ስላደረገ ቶሎ ሕክምናው መጀመር አለባት እያለች ነው ሉላ። ለሱም ቢሆን ምንም ችግር የለውም ግን ደግሞ ይቺ ሰይጣን ከህይወታችን መውጣት አለበት እያለ ነው። ዲላ አክስቴ ኩላሊቷን ልትሰጠኝ ቃል ገብታልኛለች፣ ለምንድን ነው እሷ የምትባረረው? በዛ ላይ ደግሞ ፍችም እፈልጋለሁ ብለዋለች። ሱራፌል በአሁኑ ስለጠናበት ገንዘቡን አሳግዶ በፍቹ ሳይስማማ አልቀረም። ግን ደግሞ የቤዛ ጉዳይስ? ቤዛ ሴት ነው ያለችው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበልን እያልን በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም አትርሱ። ሀሳብ አስተያየታችሁን በኮሜንት ስራ አስቀምጡ። ቤዛ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ሉላ አክስቷን ወደዛ ቤት ለማምጣት ከአክስቷ ጋር አውርታ ነበርና አክስቷን ልትቀበል ሄዳለች። ቲጂም አሁን የሁሉም ሰው መሰባሰብና ዶክተሩም ደግሞ መውደቁ ቢያንስ እነሱን ሲያሳድድላት እሷ የራሷን ስራ ትሰራ ነበር። በአሁኑ ግን ዶክተሩ ለራሱ ተሳቆና ተሰባብሮ ስለሆነ የተቀመጠው ያው እሷ ብቻዋን ስለሆነች ሀሳቧ ግብ ላይ መታ ይችላል የሚል ስጋት ቢፈጥርባትም ግን ደግሞ ቲጂ ትችያለሽ፣ ይሄ ቤት ያንቺ ብቻ ነው እያለች በቤቱ ከኔ ውጭ ሌላ ማንም ሰው ሊያዝ አይችልም ብላለች። እና ሉላም አክስቷን ወደ ቤት አምጥታለች። አክስቷን አምጥታ ለሕክምናው መፍጠን አለብን፣ አክስቴ መታከም አለባት፣ አሁንም ኩላሊትሽን ትሰጫታለሽ ወይ ተብላ ስትጠየቅ ግዴታ የኔ ኩላሊት መሆን የለበትም ኩላሊት ማግኘቷን እንጂ ብላለች። የሉላ አክስትም እንግዲህ ወይዘሮ ዘርፌም በጭራሽ እኔ የዚች ሰይጣን ኩላሊት ብሰጠኝም እንኳን ራሱ ቀሚስ የለበሰ ሰይጣን ኩላሊት አልጠቀምም፣ በጭራሽ እሱን አታስቢው፣ የእሷ ኩላሊት እኔ ጋር ምንም አልሰራም አልፈልግም ብላለች። ግን መጀመሪያ እህትሽን አድኚ፣ እህትሽንና ቤቷን ጠብቂ፣ እንኳን ወደ ቤት ሄደና መጣችሁም ስትልም በዛ ላይ ደግሞ ክፍል ምን ነኝ ማሳያችሁ እያለች ነበር። ወይዘሮ ዘርፌ ግን ይህን ነገር አልወደደችውም። እንዴት በገዛ እህትሽ ቤት እሷ ኃላፊ ትሆንበታለች? የእሷ ሰራተኛ እንድትሆኝ አልፈልግም፣ የቀረ ነገር ይቀራል እንጂ እያለች ነው። እና ሳሮንም ደግሞ መታ ቤዛ እግር ላይ ወድቃ እባክሽ ይቅርታ አድርጊልኝ ቤዝዬ፣ አንቺን ለመጉዳት ፈልጌ አይደለም፣ ያኔ አንቺን የመግደል ሙከራ ያደረግኩት ለልጅ ስል ነው፣ ልጄን ይዞ እያሰቃየብኝ ስለነበረ ነው። ያም ቢሆን ግን ደፍሬ ምንም ነገር ማድረግ አልቻልኩም፣ እባክሽ ይቅርታ አድርጊልኝ እያለቻት ነበር። ልጅ ያለሽ እንዴ ምናምን ስትላትም ግራ ገብቷት ቤዛ ምን አግኝቷት ነው እያለቻት ነበር። እናም ተቀጥረሻል ስትላትም ቲጂ ተናዳለች። ቲጂ ሳሮንን ከዚህ ቤት ማባረር አለብሽ እያለቻት ነው።
ሳሮንም እኔ እዚህ ቤት የመጣሁት በነፃም ቢሆን ገንዘብ ከሌለሽ እሰራለሁ፣ አንቺን ማገዝ እፈልጋለሁ። አንቺ ለእኔ እጅግ በጣም መልካምና ጥሩ ሴት ነበርሽ። ለዛ ነው እንጂ እኔ ከአንቺ ምንም ነገር ፈልጌ አይደለም ብላለች። ግን ደግሞ ሳሚ ስለላ ለእኔ ሰላይ ልኮሽስ ቢሆን እያለቻት ነበር። ምን ሰርቀሽ ነው ለአንቺ ስለላ የምላከው? እና ስለዚህ አንቺ ከዚህ ቤት መውጣት አለብሽ። ጠላትሽን ነው እዚህ ቤት ያያሽው፣ በስርሽ ያያሽው ጠላትሽን ነው፣ ገዳይሽን ነው እያለቻት ነበር። ቤዝዬ ከዚህ በፊት እኮ እዚህ ቤት እንዳትገባ በር ራሱ እንዳትከፍችላት ብለሽኝ ነበር። አሁን ምን ተገይቶ ነው? ትልቁ ጠላትሽ ክንፉ ተሰብሯል፣ ግን ደግሞ ትልሿን ጠላትሽን በቤትሽ ይዘሻል። ምንድነው የተፈጠረው? ቤዝ ምን ሆነሻል? እንዴ ድሮ እኮ አይደለሽም እያለቻት ነበር። ቤዛም እንግዲህ ሆኖባታል። የምሰማ ሁሉ እሷን ለመግደል ሙከራ ያደረገ፣ ሁሉም ሰው እሷን ለመግደል የሞከረ ነው። ይሄ ነገር ደግሞ ለእሷ ግራ አጋብቷታል። እንዴ ምን ተፈጥሮ ነው? ምንድን ነው የሚለው ነገር እህቴ፣ ይሄ ሁሉ ገዳዋ የበዛው ለምንድን ነው የሚል ጥያቄ ፈጥሮባታል። ግን ደግሞ ሁሉንም እንደ ጥያቄያቸው እየተቀበለች እያስተናገደች ነው። ሳሮንን እንዴት ነው አንቺ የቀጠርሻት እንደዚህ የምትቀበያት ብትልም አንዳንድ ነገሮችን እንኳን እንዳደርግ በራሴ እድል ስጭኝ ብላት ነበር። ይህንን ለምን አለች? ምን ብታረጋት ነው የሚል ደግሞ ሳሮንም ግራ ተጋብታለች። ብቻ ሳሮን ስራዋን ጀምራለች። ሱራፌልም ሲመጣ አክስቷን ቤት አግኝቷል። አክስቷን ተዋውቆና ስለ ቤዝዬ በቃ እናንተ ተጫወቱ፣ እኔ ረፍት ላድርግ ደክሞኛል፣ ትልቁ ክፍል መጠቀም ትችላላችሁ፣ እኔ እንግዲህ ማረፊያ ሆናለሁ ብሎ ነበር። እንደዛማ አይሆንም ብትልም ወይዘሮ ዝናሽ አይ እሱማ መቼም ተለያይተን ማደር ከጀመርን ቆይተናል ብዬ ነው ብሎ ሄዷል። ስለ ቲጂም ደግሞ ይህችን ሴት እዚህ ቤት ምን ታረጋለች? ከዚህ ቤት ትውጣ፣ እሷ እስካለች ድረስ ሰላም የለም ባክሽ ቤዝዬ እያላት ነበር። እሷም ደግሞ በጭራሽ እሷ አትወጣም ብላለች። በአንቺ ህይወት እኮ እያዘዘች ያለችው እሷ ናት። ታይ ቢላትም እምቢ ስላለች ስለ ቲጂ መጥፎነት ወይዘሮ ዘርፌ የሉላ ክስት ተናግራለች። እንዴ እሳቸው ዛሬ መጥተው እንዴት አወቁ ስለ እሷ ቢልም ሉላ ነግራት እንደሆነ ተናግራለች። እናም እንግዲህ ሳሚና ሱራፌል አሁን ጓደኝነታቸው ጠብቋል። ሱራፌል ለሳሚ ሁሉንም ነገር አንድ በአንድ ነግሮታል። ስለ ሀብትና ንብረቱ ማሳገድ እንደሚችልና ግን ደግሞ ለፍርድ ቤት አጥጋቢ የሆነ መልስ ማቅረብ እንዳለበት ጭምር እያወራው ነበር። ከዚህ በፊት አንተ እንዳረከው ማለት ነው ምናምን ሲልም ወደ ኋላ የተመለሰም ሱራፌል ሲቆጣ አይ ማለቴ እንደው አሁን ምን ሆና ነው ምንድነው የተፈጠረው ቢልም ያኔ ወይኔ ልዛ ብላ ወጣ የታገተች ይመስለኛል። እና ሁሉም ነገሯ ተቀያይሯል። ምንም ነገር እየተግባባን አይደለንም። በሷ ህይወት እያዘዘች ያለችው ቲጂ ናት ብሎ እየነገረው ነበር። ሳሚም ምን ማድረግ እንዳለባቸው ማሰብ እንዳለባቸው እየተነጋገሩ ነበር። ከዛም ወደ ቤት ሲመለስ ሳሮንም አግኝቷት ስለነበር ቲጂ እዚህ ቤት ስራውን መቀጠል እንደማይችል እንድትወጣ እንድታረግ እየነገረቻት እንደሆነ እየነገረችው ነበር። ይሄ ቤት የኔ ነው፣ ማንም ሊያስወጣሽ አይችልም ብሎ ለሳሮን ፈቅዶላታል። ግን ደግሞ የቤዛ ነገር አሳሳቢ ሆኗል። ቤዛ በጭራሽ ድሮ የማውቃት ቤዛ ልትሆንልኝ አልቻለችም ብላ ለሱራፌል ስትነግረው ሱራፌል እኔም ግራ ገብቶኛል፣ ይሄ ነገር ለሁሉም ሰው ነው የሚታየው፣ ለእኔ ብቻ መስሎኝ ነበር፣ እኔም ግራ ገብቶኛል፣ የድሮዋ ቤዝ በጭራሽ ልትሆን አልቻለችም፣ ይኸው እንደምታያት ናት እያለ ነበር። ሳሮንም አዎ እሷም እኮ የማወራው ሰው ፈልጋለሁ፣ አንድ የማወራው ሰው ሳያስፈልገኝ አይቀርም እያለች ነበር ብለዋለች። ይሄ ነገርማ የሆነ ያስፈራራቻት ነገር ይኖራል የሚል ጥያቄ ፈጥሮባቸዋል። እና ሱራፌል የሆነ ነገር ማድረግ አለብኝ ብሎ አስቧል። ሉላ ፍች ጥያቄ ስትጠይቅና ገንዘቡን እግዱን እንዲያነሳላት አክስቷ በጣም በርከት ያለ ገንዘብ እንደሚያስፈልጋትና መታከም እንዳለባት ስትነግረው እሱ ችግር የለውም ግን ይቺ ሴት ከቤታችንና ከህይወታችን ትውጣ እያለ ነበር። አይ እሷ እኮ ለአክስቴ ኩላሊት ሰጥሻለሁ ብላ ቃል ገብታልኛለች ቢልም ያ ሁሉ ገንዘብ ትራንስፈር ልታደርግ የነበረው ለእሷ ለኩላሊት ነው፣ በጭራሽ እንደዛማ ሊሆን አይችልም ብሏል። በዚህ የተነሳ ሉላና ሱራፌልም ተጨቃጭቀዋል። ሱራፌል የሚያደርገው ነገር ግራ ገብቶታል። ምን ባረግ ነው እውነቱን ማቀው የሚለው ነገር ግራ ገብቶት አጠያቂ ሆኖበታል። ሉላ ቲጂ ከስር ከስር እየተከታተለች እያንዳንዱን የሚያወሩትን ነገር መከታተል ጀምራለች። ሉላ ካክስቷ ጋር ሱራፌል መልካም ሰው እንደሆነና በጭራሽ ቲጂን ቤዛን ለመጉዳት እንደማይችል ሲነጋገሩም ሁሉንም እያንዳንዱን ነገር ከስር ከስር እየለቀመች ሰምቻችኋለሁ እያለች መመዝገቧን ይዛለች። ሉላም
ለምንድን ነው ከስር ከስር እየተከታተልሽ በር ላይ እየተለጠፍሽ የምታዳምጪው? ከጠቀመሽ አዳምጪ፣ ግን አንድ ነገር ልንገርሽ ብላታለች። ያም ምንድን ነው እንግዲህ የራስሽን ኩላሊት ላክስቴ የማሰጭኝና ከሆነና ለማሰጭ ከሆነና በዛ ላይ ደግሞ እህቴን በአካል እስካላሳይሽ ድረስ በጭራሽ ላንቺ ይህን ስራ አልሰራም፣ አቋርጠዋለሁ፣ ስራውን እተዋለሁ። ይህን ስራ እንድሰራ ከፈለግሽ እህቴን በአካል ማየት እፈልጋለሁ። በዛ ላይ ደግሞ ያንቺን የራስሽን ኩላሊት ላክስቴ ብላለች። ኩላሊቱን ማግኘትሽ እንጂ ግዴታ የኔ መሆን አይጠበቅበትም ብትላትም ያንቺን ኩላሊት ካልሆነ በጭራሽ አልፈልግም፣ ስራውንም አልሰራም ብላታለች። አሁን ላይ ቲጂ የጀገነች ትመስላለች። የሉላ ክስትን በጭራሽ የሷን ኩላሊት እኔ አልፈልግም ብላ አሻፈረኝ ብላለች። እናም ደግሞ ቤዛን እሷ ራሱ የሉላ ክስት እንደማየት እንደምትፈልግ ተናግራለች። ሉላማ ክስቷን እንደ ግራ አጋባሽኝ እኮ እህት እንደሌለኝ አላውቅም፣ ድንገት እህት ኖረኝ፣ አንቺ ታመሻል፣ መታከም አለብሽ፣ ስንት ነገር እና ማስቀድምና ማስቀጥለው እኔ ራሴ ያውቃለሁ፣ ስለዚህ እድል ስጭኝ እያለች ነው። ቲጂ አሁን ላይ የምታረገው ግራ የገባት ይመስላል። ሉላም ስለ እህቷ ለማወቅ ወደ ሳሮን መጠጋት ያለባት መስሎ ታይቷታል። እናም እንግዲህ ስለ ሳሮን ጥሩ ልጅ እንደሆነች አክስቷም እሷም ሁኔታዋ ያስታውቃል እያሉ ነው። እና ሉላም እባክሽ ስለኔ አንዳንድ ነገር ንገሪኝ እስቲ፣ ምን አይነት ሰው ነበርኩ የሚል ጥያቄ አንስታ እየጠየቀቻት ነበር። ስለ እሷ መልካምነትና የዋህነት ስትነግራት እየነገረቻት ነበር። እንዴ ሰው ፊቱ ታይቶ ይታወቃል እንዴ ብትላትም፣ አዎ ፊቱን ታይቶ ሁሉም ነገር ማወቅ ይቻላል። እስቲ የቲጂን ፊት ተመልከቹ፣ የሆነች ነገረኛ፣ ክፉ፣ ተንኮለኛ ሰይጣን እንደሆነች ያስታውቃል። አንቺ እኮ ግን ፊትሽ ራሱ የዋህ ነው፣ አዛኝ ነሽ እያለች ስለ ራሷ እየነገረቻት ነበር። እና ስለ ቲጂ ነጻነት ደግሞ ከዚህ በፊት አራጊ ፈጣሪ እንዲህት የምታምናትም የምትወዳትም ጓደኛዋ እንደሆነችና በቤቱ እንድታዝበት ስልጣን የሰጠቻት እሷ እንደሆነች ከሷ የለመደችው እንደሆነ ተናግራለች ሉላ። በዚህ መሀል ቤዛ የት እንዳለች ምን እንዳለች ማንም ሰው የሚያውቅ የለም። ሉላ ምናልባት ይህን ነገር አምልጧት ወይ በስተት ወይም ደግሞ ሳሮን ድንገት ስታወራ ብሰማት መፍትሄ ይገኛል። ሱራፌል መፍትሄ ያለውን እርምጃ ወስኗል። ያም ምንድነው? ቲጂን አግቶ ቤዛን ምን እንዳረገቻትና የተፈጠረው ነገር ምን እንደሆነ ማወቅ እንደሚፈልግ በዛ ላይ በደንብ ቅጥቅጥ ስላደረጋት መናገር ራሱ አቅቷታል። እና ቲጂ በዚህ ሁኔታ ተናገር ይሆን? የሱራፌልስ ውሳኔ ውጤታማ ይሆን ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ